ለምንድነው ከፊልምና ከቲያትር ሙያ በቃኝ ብለህ እስከማቆም የደረስከው? ራበኛ። ምን አልከኝ? ይረዋል። ራበኝ ይላል አንጋፋው። እያንዳንዱ ስሜት ኮርኩሮ ተመልካችን በሐሳብና በወኔ ማዕበል ውስጥ አውርዶ የሚያናውጥ ድንቅ ተዋናይ ዛሬ ራበው። ገንዘብና ዝና ሳይሆን በውስጡ ያለው እሳትና ጥበብ ብቻ እንዲናገር የሚያደርግ የትወናው ንጉሥ ዛሬ ራበው። ራበዋ። ይረዋል። በቃ በተውኔቱ ውስጥ ራሱን ቀብሮ የሚያነሳ ልዩ ፍጡር፣ በቃላት የማይገለጽ በመድረክ ሲቆም ግን ምድርን የሚያናውጥ እውነተኛ የጥበብ ሰው ዛሬ ራበው። ይረዋል። ሚዲያ ላይ ካያችሁት የበለጠ ከባድ ስቃይ ያሳለፈ ነው። 25 ዓመት በላይ ዋጋ የከፈለለት አሁንም ፔንኪለር ወስዶ ተውኔቱን እያቀረበ ዋጋ ከፍሏል ለሙያው። ሙያው ግን ዋጋ እየከፈለው አይደለም። አንተ ጀግና ነህ፣ አንተ ጎበዝ ነህ፣ እናደንቅሃለን መባል ቀላል አይደለም። ፍጹም ለሰው ልጅ የሚያስፈልገው በመጀመሪያ ጤናው ነውና ጤናው መመለስ ስላለበት አሁን ካለበት የሕክምና ሁኔታ ተደርጎለት ወደ ሙሉ ጤንነት ተመልሶ የሚወደውን ስራ እንዲሰራ የሚታከምበትን ነገሮችን ለማመቻቸት ነው። ሚዲያ ላይ ካያችሁት የበለጠ ከባድ ስቃይ ያሳለፈ ነው ያለው። በጣም ከባድ ከምላችሁ በላይ ምክንያቱም ከጎኑ ነን ያለ ነው። ሁሉ ነገር የሚችል ዋጥ አድርጎ ነገሮችን የሚያሳልፍ ልጅ ስለሆነ ነው እንጂ እንደ ሰውኛ እሱ እያሳለፈ ያለውን ሁኔታ እኛ ብናሳልፈው ከባድ ነው። በዚህ ሙያ ላይ 30 ዓመት በቲያትር በፊልም በተከታታይ ድራማ ላይ እድሜውን የሰጠ ባለሙያ ነው። እውነት እንደምታውቁት በስራውም በጣም ውጤታማ የሆነ ሰው ነው። ደግሞ ቀርበን ለምናውቀው ለኛ ለጓደኞቹ ፔንኪለር እየዋጠ ነበር፣ ረጅም ሰዓት ይሰራ ነበር። ዋጋ ከፍሏል ለሙያው። ሙያው ግን ዋጋ እየከፈለው አይደለም። አሁንም ፔንኪለር ወስዶ ቲያትር እየተወነ ተውኔቱን እያቀረበ ነው። ይህንን ብርታቱን፣ ይህንን ጽናቱን፣ ይህንን ትዕግስቱን ሁላችንም የምንጋራው የምንካፈለው ይሁን ነው የኛ ጥያቄ። ሙያተኛውን በሚወደውና ዋጋ በከፈለለት ጥበቡ ነው የምናክመውም ደስታ የምንሰጠው። በበጎ ፈቃደኝነት ሁሉም ሰው እንደ ዘመቻ በሚመስል መንገድ ይህን በጎ ዓላማ ተቀላቅሎ የወንድማችንን መልካም የሆነውን ነገር በማስተዋወቅ ትኬቶች እንዲሸጡ እያደረጉ ነው። ፕሮግራሙ ከፍ ብሎ በድምቀት የሚመሰገንበትን ነገሮችን እያመቻቹ ነው። አንተ ጀግና ነህ፣ አንተ ጎበዝ ነህ፣ እናደንቅሃለን መባል ቀላል አይደለም። ሌላ እንኳን ባናደርግለት ማለት ነው። ለሰራው ስራ ዋጋ መስጠት ቀላል አይደለም። የሚወደውን ሙያ 25 ዓመት በላይ ዋጋ የከፈለለትን ሙያውን እስከ ዕድሜው ፍጻሜ ድረስ እንዲቀጥለው ጤና ያስፈልጋልና ከቤት መውጣት ያስፈልጋልና ይሄንን ሀገራችን ውስጥ ያላችሁ የሕክምና ባለሙያዎች እኛ አለን እንድትሉን ለወገናችሁ እንድትተርፉ ጥሪያችንን እናስተላልፋለን። እባካችሁ እኛ የበኩላችን አስተዋጽኦ ያደረግን ነው። በጣም እየጣርን ነው፣ የሞከርን ነው። ርብርብ ያስፈልገዋል። ትኬቱ መደበኛ 500 ብር ነው። ቪአይፒ ደግሞ 5000 ብር፣ ቪቪአይፒ 10000 ብር፣ ፕላቲኒየሙ ደግሞ 50000 ብር ነው። አሁን ላይ ባለው ሁኔታ የ500 ብሩ እያለቀ ነው። ሰኔ 15 በታላቁ የኢትዮጵያ ብሔራዊ ቲያትር ከ10 ሰዓት ተኩል ጀምሮ ንጉሥ አርማህ ለዳኒ ጺሞ ይሰራል። ለዳኒ ጢሞ ምንድነው? ጢሞ ዳኒ እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን። መቼም ዳኒ ጢሞ ለምን ተባልክ አልልህም። አይባልም። ፊት ለፊት እያየሁት ግድ ነው አይደለ? አዎ። ፈልገው ነው እና ታዲያ ሳልፈልገው አንዳንዴ ለድራማ ለምናምን ስለምወደው አሁን አካል ሆነ አሁንማ ከኔ ጋር ለምሳሌ ጢም የሌለው ወይም ደግሞ ክሊን ሼቭ የሆነ ሰው ሆነ መስራት ቢኖርብህ ይሄ ጢም አይነሳም ማለት ነው? ይነሳል እንደ ሁኔታው። እንደ መስዋዕትነት ነው። አካል እንደተነሳ ነው የምትቆጥረው። በትክክል ትወደዋለህ። ጢም እወደዋለሁ። ያምርበታል። እንዴት ነው ዳኒ ጢሞ? በሴፉ ፋንታውን ሾው ላይ በመቅረብ ለምን ከአርቲስትነት ሙያ ራክ ለሚለው ጥያቄ ለቀረበለት ራበኛ በማለት የመለሰው አርቲስት ዳኒ ጢሞ በዛሬው ዕለት ከሶሻል ሚዲያ ኢንፍሉዌንሰር ከጀርባዬ እንደምትመለከቱት ከአዶናይ ጋር በመገናኘት የአባቶችን ቀን በትናንትናው ዕለት እሱንም በማስመልከት ቤቱ እንደምትመለከቱት ራትና መጠጦችን ጋብዞት እንዲሁም አዲስ ቻሌንጆች እንግዲህ ይዞላችሁ መጥቷል ማለት ነው። እሱንም በድጋሚ ይዤላችሁ መለሳለሁ። ከአዶናይ
እጅግ ላቅ ያለ ምስጋናችንን ልናቀርብለት እንወዳለን። ከዚህ በፊትም በንግግሩ አርቲስቶች ለሀገራቸው በዋሉላት ልክ ዋጋቸው እየተከፈላቸው አይደለም በማለት ከዚህ በፊትም ብዙ ቻሌንጆች ሳስጀምሮ የመኪና ቻሌንጆች ሲያበረክት ተመልክተናል። ትልቅ ግብዣ አድርጎለታል። ፕሮግራሞችም ይዘጋጃሉ። ያንን ፕሮግራም ላይ ሁላችንም እስከ ቪአይፒ ድረስ አለ። በየአቅማችን እንሳተፋለን። ሰላማችሁ ይብዛ። ወዳችኋለሁ። ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ይርባል ችግር ነው ማለት ነው። ሲራ እንትን አይልም። አንተ እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም ብሩን እንጂ ከስር ማውጣት አለ። ይወጣል። ካልተተካ ባዶውን ነው የምትቀረው። ቢቀርስ ልሄድ ነበር ወደ ሀገሬ ወደ ጅማ። አቃተኝ። በቃ መሄድ አለብኝ። ከዚህ በላይ መታገስ የለብኝም ብዬ ለማዘር ደውዬ ልመጣ ነው ልበላት እያልኩ እያሰብኩ አርቲስት ቴዎድሮስ ተስፋዬ አንድ ስራ ይዞልኝ መጣ። በዛች በሰጠኝ ስራ ምንድነው ነው የቻልኩ አዲስ አበባ ፋይት እያደረግን ያለን እስካሁን። ከፊልምና ቲያትር በበርካታ ቲያትሮችና ፊልሞች ላይ እናውቀዋለን። አሁን ግን ድንገት ባጋጠመው የጤና እክል ምክንያት ቤት ውስጥ ነው ያለው። መስራት የማትችልበት ደረጃ ላይ ደርሳልና እኔ አንድም የጋበዝኩህ ወደምትወደው ሙያ በሰላም እንድትመለስ ወዳጆችህ እንጸልያለን። አይዞህ አበርታው። ቤት ለምን ይቀመጣል ይውጣ ስላሉኝ ነው። ወጥቷል። ይኸው ከዛ ውጭ እንግዲህ በጣም የሚወድህ ወዳጆችህ አንድ ቲያትርና አንድ ፊልም እንግዲህ ያንተን የጤንነት ሕክምና ለማገዝ ይመስለኛል እንግዲህ በኢትዮጵያ ብሔራዊ ቲያትር የሚታይ ቲያትር አለ። ሙሉ ገቢው ለዳኒ ጢሞ እንዲውል በተለይ ተወዳጁ ተዋናይ አማኑኤል ሀብታሙ እስኪ አስደስተው ንገረው ብሎኛል። ይኸው ነገር ያለው እጅግ በጣም ሰኔ 15 በኢትዮጵያ ብሔራዊ ቲያትር ታላቁ ንጉሥ አርማ ቲያትር ይታያል። ከዚህ የሚገኘው ገቢ በሙሉ ለዳኒ ይሁን ተብሏል። ሰኔ 15 ለተሰኞ በኢትዮጵያ ብሔራዊ ቲያትር ይታያል። ትኬት መግዛት ለምትፈልጉ በ0910 195041 ላይ ወይም ደግሞ 0910 31 66 03 ላይ መደወል ትችላላችሁ። ሰኔ 15 በኢትዮጵያ ብሔራዊ ቲያትር ንጉሥ አርማህን በመታደም ዳኒ ጢሞን ወደ ሙሉ ጤንነቱን መልሰው እናም ከሚወደው ሙያ ጋር እናገናኘው። ንጉሥ አርማህ ካሁን በፊትም ተውንበት ነበረ። ስለዚህ ተዋናዮቹ በአጠቃላይ ያለበት ሁኔታ ስላዩ በኢትዮጵያ ብሔራዊ ቲያትር ንጉሥ አርማህ ይታያል። ሙሉ ገቢው ለዳኒ ጢሞ ሕክምና የሚውል ነው። ሁላችንም በማየት ልደሰት። ዳኒ ያው ከዳኒ ጢሞ ወደ ዳኒ አፍንጮ ይህ ምንድን ነው? ሲራኖ የአዜብ ወርቁ የትርጉም ስራ ነው። ሲራኖ የሚል ቲያትር ነው። ሁለተኛ ከቲያትር ደግሞ እጅግ በጣም ወደው ቲያትር ሲራኖ ነው። ስለዚህ ይህ አፍንጫ ለመስራት ሜካፑ ምን ያህል ደቂቃ ይፈጅ? ምን ያህል ሰዓት ይፈጃል? ለረጅም ጊዜ 1 ሰዓት ምናምን ይፈጃል። ተው እንጂ አፍንጫው ሲቀጠል ሲፈርስስ? ሲፈርስ ምን መንቀል ዋው! ምክንያቱም አየህ መስራት እንደ ማፍረስ አይቀልም ማለት ነው። በህይወትም እንደዛው እኮ ሲፈርስ ምንም በቀላሉ ይፈርሳል። ሲሰራ 1 ሰዓት እያንዳንዷን ነገር እርግጠኛ ነኝ ወደፊት ወደምትወደው ሙያ ጤንነትህ ሙሉ ለሙሉ ተመልሶ ትመለሳለህ የሚል እምነት አለኝ። አምናለሁ። እንዲህ የሰራሃቸውን አንዳንድ ነገሮች ሳይ እርግጠኛ ነኝ እየወሰወስኩ እንደሆነ ይሰማኛል። አሁን ይህን ሰታይ ምን ተሰማ? እስኪ ከሚስቱ ጋር ተጠረው ነበር። ባለቤቴን በአይኑ በበረቱ አይቷታል። ለፖሊስ ምስክርነት ሊሰጥ ነው። ያኔ ሁለታችሁ ያከትምላችኋል። የት ትገባ
የሽጉጥ ነገሮች እኮ እምቢ ሊል ይችላል አይደል? ሰው ላይ ብሎ ያውቃል። ድምፅ የሆነ ቦታ ብሏል ይመስለኛል። እዚህ ቲያትር ቤት ሲሰራ ብዙ ጊዜ እምቢ ይላል። ሰውየው ሞቷል፣ ሽጉጡ ግን አልተተኮሰም። ተመስገን አፈወርቅ ሲነግረኝ እንዲህ ብሔራዊ ቲያትር የሚሰራበት አንድ ተውኔት አለና በዚህ ሽጉጥ ነው የሚሞተው መጨረሻ ላይ የሚገለውና ከውስጥ ለካ ባሩድ ሲመታ ነው ዷህ ይላል። ያን ቀን እምቢ ያለው አለ፣ ከሸፈ። ከዛ በኋላ በቃ ሽጉጤን ተውኩና ሄጄ አነቅኩታል። እንደውም ለአንተ ጥይት አላባክንም ይኸው እንቅ ግድል ብያለች። ልክ እንደሱም ዋው ሞተ ስል ዷ አላለ። ከዛ ስወጣ አንዱ ተመልካች ቅድም ተመስገን የገደልከው በሽጉጥ ነው ወይስ በፈንጂ ነው አለ። ያጋጥማል። አሁን እንግዲህ ዳኒ ጢሞ ወደሚወደው ተውኔት እንዲመለስ እንጸልያለን። በአንተ ጉዳይ ላይ በተለይ ኪነ ጥበቡ ላይ ያሉ ሰዎችን አውርቼ ነበረ። ተወዳጁ ሚኪያስ መሐመድ ባለታክሲውን ታውቁታላችሁ? በጣም ነው የሚያከብር የሚወድ፣ ልክ እንደ አማኑኤል ሀብታሙ። እኔ በኪነ ጥበቡ በሙዚቃው ህይወት ላይ ያሉ ባለሙያዎች ያላቸው ፍቅር ያስቀናኛል። አንዱ ለአንዱ የሆነ ስብራት ሲገኝ አንዱ በቃ አለው ምናምን የማለት ነገር አለና ለጊዜው እንግዲህ ቀደም ስላልክ ነው እንዲህ መመላለሻ ምናምን ሲባል የ100,000 ብር የገንዘብ ስጦታ አበርክቶልሃል። ለሚኪያስ መሐመድ ምስጋና። ወዳጆችን በአጠቃላይ እንግዲህ አመሰግናለሁ በላቸው። በሚቀጥለው ስንገናኝ በእርግጠኝነት ነው የምልህ በቃ ተሽሎህ ነው ዳንያችን። አምናለሁ። አዎ እግዚአብሔር ደግሞ ይችላል። አዎ አምናለሁ። ይህንን ዝግጅት ለማድረግ የምትሯሯጡ ወዳጆቼ ማላቃችሁም የምታውቁኝም ሰዎች ናችሁ። እያደረጋችሁ ያላችሁት እግዚአብሔር አምላክ የልባችሁን መሻት ሁሉ ይፈጽምላችሁ። ማህበረ መድኃኔዓለሞች አሉኝ ጓደኞች፣ እነሱንም እጅግ በጣም አመሰግናለሁ። ከህመሜ ጀምሮ አብረውኝ ከኔ ጋር አሉ ማንኛውም ነገር እያደረጉ። በዚህ አጋጣሚ ማመስገኔ ካልቀረ በውጭ ሀገር ያሉ ጓደኞች አሉ የማያውቁኝ ልጄስን ብቻ ያዩ መታመሜ ሰው ብዙ ያደረጉልኝ ሰዎች አሉ። በዚህ ሀገር ውስጥም ብዙ ሰዎች ማልጠብቃቸው ሰዎች ብዙ ነገር አድርገዋል። እግዚአብሔር ያክብረልኝ። ደግሞ በተለየ ማመሰግነው አንዲት ወጣት አለች የዚህ ውጪ እዚህ ሀገር መልካም ሰው ናት። ሰናይት ትባላለች። ስሟን ስጠራው ሳትሰለች ህመሜ ነርቨስ ነው የሚያደርገው ሰምቻለሁ። እጅግ በጣም ነው የሚያመኝ። መድኃኒቱን ወስጄ ራሱ የተወሰነ ደቂቃዎች እንትን ነው የሚለኝ። ስታስታምመኝ የነበረችና ያለች ሰኒን አመስግኑ እንዴ። በነገራችን ላይ ዳኒ ለዚህ ቃለ መጠይቅ ፔንክለር ወስዶ ነው እዚህ አጠገባችን የተቀመጠው። በጣም እንግዲህ የህመም ማስታገሻው ባለቀ ሰዓት ደግሞ በጣም ነው የሚታመመውና ምናልባት ዲስክ መንሸራተት የደረሰበት ያውቀዋል። የጀርባ ደግሞ ሲሆንና የህክምና ስህተት ደግሞ ሲጨመርበት በጣም አስቸጋሪ ነው። ለዚህም ነው እንግዲህ ቆሞ ተውኔትን መስራት ያልቻለውና ወደሚወደው ሙያ እንዲመለስ በጸሎትም በቻልነው ሁሉ እንድናግዘው ይሄው አደራ ላለው ነው። ሰይፉ ቤቢስ እዚህ አደራ። ምናልባት ልታግዙ ስላሰባችሁም ሚኪያስ መሐመድ ባለታክሲው በነገራችን ላይ ጥሩ ልብ ያለው ወንድሜ ነው። ሚዜም ነበር ሚኪ በነገራችን ላይ እና ሰምቷል ስላንተ እና የሚቀርብ ከሆነ እንደው እንደመነሻ እናረጋለሁ ብሏል። ሚኪያስ መሐመድ በ100,000 ብር ልግስና ዳኒ ጢሞን አግዞታል በተከታዩ አካውንት። ሌሎቻችሁም የቻላችሁትን ብታደርጉ እርግጠኛ ነኝ ዳኒ ወደፊት እንደ ልጄስ አይነት ሌሎች የሚገርሙ ተውኔቶችን በሙሉ ጤንነት ይዞልን ይመለሳል። ስንረዳዳ ችግራችን በጣም ትንሽና ቀላል ነው። ስለምታደርጉት ሁሉ ግን አስቀድመን ሁሌም እንደምንለው እናመሰግናለን። በሚቀጥለው ስንገናኝ እርግጠኛ ነኝ ያለ ፔንክለር አይደለም። እግዚአብሔር ፈቃድ ኮጀርባህ ምንም አይነት ትራስ አይቀመጥም ብዬ ተስፋ አደርጋለሁ። አዎ አይደለም። ያን ተመኙለት። ከመልእክቶች በኋላ እንመለሳለን። ዳኒ ጢሞ